ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች ቻናል ቤተሰብ ተከታታዮች የምሽቱን ሰበር መረጃዎችን ይዤላችሁ ቀርቤያለሁ። ታጥቀው ሲንቀሳቀሱ የነበሩት መንግስት የዘረጋላቸውን ሰላም ጥሪ ተቀብለው ገብቷን ይህን በትንታኔ የማስደምጣችሁ ይሆናል። እንዲሁም ሌሎች መረጃዎችን አካተን ይዘንላችሁ ቀርበናል። በሰሜን ሸዋ ዞን በደራ ወረዳ አማሞገዱ ተብሎ በሚጠራው አካባቢ ራሱን የሚኒልክ እዝ ፍቃዱ በላይ ክፍለ ጦር ብሎ የሚጠሩ ታጣቂዎች መንግስት የዘረጋላቸውን እስከነሙሉ ትጥቃቸው ተቀብለው ገብተዋል። ሲገቡም የከፍተኛ መኮንኖች የአገር ሽማግሌዎችና የሃይማኖት አባቶች በተገኙበት አቀባበል አድርገውላቸዋል። በተለይ እጃቸውን የሰጡት ለሰራዊቱ ለስድስተኛ እዝ ጋሸና ክፍለ ጦር መገናኛ ኃላፊ ሻለቃ ወጋየሁ ተገኝተው አቀባበል እንዳደረጉላቸውም ተገልጿል። የግጭቱ መፍቻ መንገድ በሰላማዊ ሁኔታ እንጂ ነፍጥ አንግቶ ጫካ በመገበት አይደለም ያሉት ከፍተኛ መኮንኑ በጦርነት የሚመጣ ለውጥ የለም፣ ሁሉም ነገር የሚገኘው ከሰላምና ነውና ሌሎችም ታጣቂዎች በጫካ የሚንቀሳቀሱም ማንኛውም ኃይል መንግስት ያቀርብን የሰላም ጥሪ በመቀበል ሰላማዊ መንገድ እጅ መስጠት እንዳለባቸውም አሳስቧል። እጃቸውን ከሰጡት አመራሮች መካከልም ወይም ደግሞ የፋኖ ታጣቂዎች ከፍተኛ አመራሮች ከሚባሉት መካከል የሚኒልክ እዝ ፍቃዱ በላይ ክፍለ ጦር ዘመቻ ኃላፊና ወደ ጽንፈኛው ቡድን የሚቀላቀሉ ታጣቂዎችም በማሰልጠና ለጥፋት ተልዕኮ የሚያሳምራ 10 አለቃ ረዳት አሰፋ እንደሚገኙም ተገልጿል። የቡድኑ የተሳሳተ መንገድ በመከተል ጫካ በመግባት በሀገርና በህዝብ ላይ በርካታ በደሎች ሲያደርስ መቆየቱም ገልጾ አሁን የበደነው ህዝብ ይቅርታ በመጠየቅ ሀገርና ህዝብን ለመካስ ዝግጁ ነን ሲልም ገልጿል። ዘላቂ ሰላም መንግስት የዘረጋልን ሰላም ጥሪ በመቀበል እስከነሙሉ ትጥቃችን መግባታቸውን ራሳቸው ገልጸዋል። በሰላም እንጂ በነፍጥ የሚፈታ አለመኖሩን በመረዳት መንግስት የዘረጋልን ሰላም ጥሪ ተቀብለን ገብተናል ሲሉ ገልጿል። ዘላቂ ሰላም እንዲረጋገጥና ህግ በላይነትም እንዲከበር በትኩረት እንደሚሰራም የሚሊሻና ሰላም አስከባሪ አባላትን በዚሁ አጋጣሚ መግለጻቸውም ተገልጿል። ወደ ቻናል ቤተሰብ ተከታታዮች ትኩስና ዕለታዊ መረጃዎች እንዲደርሷችሁ ላይክና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በሰሜን ሸዋ ዞን ታጥቀው የሚንቀሳቀሱ ወንድሞች እንኳን በሰላም መጣችሁ። የእናንተ ፈልግ እንዲከተሉ ሌሎችም ወንድሞቻችንም ማሳሰብ እንፈልጋለን። እዚህ ጋር ይዘን ከምንመለከተው በሰሜን ጎጃም ዞን በሰሜን ሜጫ ወረዳ ብራቃት ከተማ የሚገኙ የሚሊሻና የሰላም አስከባሪ አባላት አካባቢያቸውና ቀበሌያቸውን በንቃት ተደራጅተው እየጠበቁ መሆኑ ተገልጿል። በርካታ ታጣቂዎች መንግስት የዘረጋላቸውን የሰላም ጥሪ እየተቀበሉ ይገኛሉ። ለዚህ ደግሞ ወደ ሚሊሻና ወደ ሰላም አስከባሪ እየተቀላቀሉ አካባቢያቸውን በሰላም እየጠበቁ እንደሚገኙም ተገልጿል። እዚህ ጋር ይዘን በምንመለከተው በዛሬው ዕለት በድሬዳዋ ጠቅላይ ሚኒስትር ዶክተር አብይ ተገኝተው አዲስ የፍተሻ ላቦራቶሪ በማደራጀትና አገልግሎት ተደራሽ አድርጓል። በዚህም የኢትዮጵያ ተስማሚነት ምዘናና ድርጅት ምርቶችን እና አገልግሎት ጥራት ለማረጋገጥ ስራ ዓለም አቀፍ የአሰራርና ስርዓትን መሰረት በማድረግ ለአምራቾች፣ ለአገልግሎት ሰጪዎች፣ ለላኪዎችና ለአስመጪዎች፣ ለተቆጣጣሪ መስሪያ ቤቶች፣ ለምርምርና ተቋማትና በአጠቃላይ ሸማቾች ማህበረሰብ ተጠራትና ማረጋገጫ አገልግሎት የሚሰጥ መንግስታዊ ድርጅት ነው ሲሉም ገልጸዋል። በድሬዳዋ አካባቢ የሚገኙ አምራቾችና አገልግሎት ሰጪ ተቋማት ነጻ የንግድ ቀጠና እንዲሁም የደረቅ ወደብን መሰረት በማድረግ ቀደም ብሎ ይሰጡ ከነበሩት ጥራት ማረጋገጫ አገልግሎት በተጨማሪ በምግብ ዘይት ፔትሮሊየም ወይም ደግሞ የነዳጅ ምርት፣ የተለያዩ የምግብ ምርቶችና ማስዋቢያና የድርጅቶች ምርቶችን፣ የተለያዩ የኮንስትራክሽን ምርቶችን፣ ግብአቶችን የጥራትና አገልግሎት መስጠት የሚያስችል አዲስ የፍተሻ ላቦራቶሪ በማደራጀት አገልግሎት ተደራሽ አድርጓል። በዛሬው ዕለት እንግዲህ ሀገራችን በርካታ ስራዎችን እየሰራች ይገኛል። እንዲሁም በአዲስ አበባ በመዲናው 2 ሆስፒታሎችም በመጠናቀቅ ላይ የሚገኙ ግንባታዎችም ተመልክተናል። ሀገራችን የሚያስፈልጋት ልማትና ሰላም ብቻ ነው። ከዚህ ውጭ በነፍጥና በለውጥ የሚመጣ አለመኖሩን በግልጽ መረዳት ያስፈልገናል። ለሀገራችን ሰላም እና ልማት ሁለቱ የማይለያዩ አንድ ሳንቲም ገጽታ መሆናቸውን አስምረን ብንሰራ ለሀገራችን የሚጠቅም ብቻ ነው። የተባበሩት አረብ ኤምሬት መግለጫ ሰጥቷል። በመግለጫው ወደ ግጭት ወይም ወደ ለየለት ጦርነት ውስጥ የመግባት ፍላጎት እንደሌለ ታስታውቃለች። ሆኖም ግን ሉዓላዊነቷንና ደህንነቷን የግዛት አንድነቷን የመጠበቅ መብቷ የተጠበቀ መሆኑን አረጋግጣ ተናግራለች። ጦርነት የመፈለግ ወይም የመሻት እንደሌላት፣ ነገር ግን ሉዓላዊነት የሚዳፈር ብቻ ከሆነ ግን እጇ እንደምታስገባ አሳስባለች ማለት ነው። እስራኤልም የሰጠችው መግለጫ አለ። በሊባኖስ ጠንካራ ማስጠንቀቂያ ሰጣለች። የእስራኤል መከላከያ ሚኒስትር ካዝና ሊባኖስ ህዝቦላን ትጥቅ ካላስፈታች እጅግ ከባድ ዋጋ ትከፍላለች እያለች መዛቷ ቀጥላለች። የእስራኤል መከላከያ ሚኒስትር እስራኤል ካትስ ዛሬ ባወጣው መግለጫ የሊባኖስ መንግስት በሀገሪቱ የሚንቀሳቀሰው የሂዝቦላ ታጣቂ ቡድን በአስቸኳይ ትጥቅ እንዲያስፈታ ጥብቅ ትዕዛዝ አስተላልፏል። ሚኒስትሩም አክሎ እስራኤል በሲቪሎች ዜጎች እና በወታደሮች ላይ የሚሰነዝር ማንኛውም ጥቃት በፍጹም እንደማትታገስ አስታውቃለች።
በአንጻሩ ኢራን በዚህ ሰዓትም ድሮን እና ሚሳኤል በእስራኤል ላይ ያዘነበች መሆኑ ተገልጿል። የምስራቁ ወርልድ ወይም ዓለማችን ወደ ለየለት እንቅስቃሴ ውስጥ መግባቱን በግልጽ እያሳየ ይገኛል። ሁለቶችም በዚሁ ቀጠና እንደቀጠሉ ነው የሚገኘው። የሊባኖስ ሂዝቦላም ትጥቅ የማስፈታት ግዴታዎች ካልተወጣ እስራኤል ከፍተኛ ወታደራዊ እርምጃ እንደምትወስድም እየገለጸች ይገኛል። ህንድ አዲስ የድሮን እንግዲህ ይፋ አድርጋለች። ህንድ አቫታር ወይም የተሰኘውን በአየር ላይ መብረርና በውሃ ውስጥ መስጠምና የስለላ ተግባራት ማከናወን የሚችል የሀገሪቱ የመጀመሪያው አቢኤስ የተባለ የድሮን ይፋ ማድረጉ አስታውቃለች። ይህ ድሮን በቪንጋሩ በሚገኘው አኳርቲስ በተባለ አዲስ የቴክኖሎጂ ኩባንያ የበለጸገ መሆኑም ገልጻለች። አሜሪካ ለእስራኤል 12000 የአየር ቦምቦችን ሽያጭ ማጽደቋም ተሰምቷል። ይህ ሽያጭም በተለይ አሜሪካ ከ151.8 ሚሊዮን ዶላር የሚያወጡና 12000 ብሉ 11 ኤቢ የተባለ አጠቃላይ አገልግሎት የሚውለው የቦምብ አካላትን ለእስራኤል ለመሸጥ መስማማቷን የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። ሁለቱ ሀገራት ባይዘው የዚህ ጋር ልብ ማለት የሚያስፈልገው ሽያጭም ቢያጸድቁም ባያጸድቁም አብረው መስራታቸው ግን የማይለይ ጉዳዩ መሆኑን ሊሰመርበት ያስፈልጋል። አሁን በኢራን ላይ የከፈቱ ጦርነት በሁለቶች በተቀናጀ መልኩ መሆኑ ይሄ ዓለም ያወቀው ሀቅ ነው። ዛሬም ነገር ግን ይህን የሽያጭ ቦምብ አጽድቀዋል። በአንጻሩ ደግሞ እስራኤል በሊባኖስ ላይ ይዛትች ይገኛል። ኢራን ደግሞ በእስራኤል ላይ የሚሳኤሏን እያዘነበች ይገኛል። ሰላም ለዓለማችንና ለሀገራችን ያድግ። በጦርነት የሚፈታ ጉዳይ የለም። ዓለማችን የፈለገውን ጦርነት ቢጓዝ የሚቋጨው በሰላምና በንግግር መሆኑ ለሀገራችን ትልቅ አስተማሪ ነው። በሀገራችንና በክልላችን የተፈጠረው ቀውስም አንዱ ትልቁ ማስተማሪያ በሰላምና በሰላም ብቻ የሚፈታ መሆኑን አስምረን መንቀሳቀስ ያስፈልገናል። በዛሉ ታጥቀው የሚንቀሳቀሱ ወንድሞቻችን ይህን በማመንና በመረዳት መንግስት የዘረጋላቸውን የሰላም ጥሪት ስለተቀበሉ በእጅጉ እናመሰግናለን። የምሽታችን መረጃ ይህን ይመስላል። ወደ ቻናል ቤተሰብ ተከታታዮች ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።